በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የጴጥሮስ ሰላምታ የሚል ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 2 ያለውን በጸሎት መንፈስ ሆነን እናነባዋለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ችለህ ያስቻልከን ጌታ ተመስገን። ዳሰህ ያቆምከን ጌታ ስምህ ብሩክ ይሁን። በፍቅር ዓይኖች ያየህን፣ በረድኤት ክንዶች የደገፍከን፣ በበረከት እጆች የሞላህልን ጌታ እናመሰግንሃለን። ስለ ቸርነትህ ይህን ጊዜ አሳልፈ ስለሰጠህን ታላቁ ስምህ ይባረክ። በመካከላችን ክብርህ ይንገስ። በደላችንን ኃጢአታችንን ሁሉ በንጹህ ደምህ አቤቱ ይቅር በል። ቃልህን ለመናገር ለመስማት የበቃን ሆነን እንገኝ ዘንድ በቀራንዮ አደባባይ የፈሰሰው ያ ንጹህ ደምህ ለባሪያዎችህ ዋስ ይሁነን። ጌታዊ እንደ ቸርነትህ እንደ ምሕረትህ ታላቅነት በቃልህ ውስጥ ያለውን ምስጢር እንድታበራልን በቃልህ ጎዳና በእውነትህ ጎዳና በሐሳብህ ጎዳና እንድትመራን እንማልድሃለን። የክፉውን ኃይል ሁሉ የጠላትንም ሴራ በስምህ ድል ንሳ። ኃያል ክንድህ ይነሳ። በልጅህ በወዳጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። የትምህርታችን ርዕስ የጴጥሮስ ሰላምታ የሚል ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 2 ያለውን ክፍል ነው በእግዚአብሔር ፈቃድ የምናየው። የሐዋርያው የጴጥሮስ የመጀመሪያው መልእክት የተጻፈው ክርስቲያን በመሆናቸው ምክንያት ከሀገራቸው ከርስታቸው ከሀብታቸው ተነቅለው ተሰደው በመላው ዓለም ላይ እንደ ጨው ዘር ተበትነው ለሚኖሩ ክርስቲያኖች ነው። እግዚአብሔር ከኃጢአት ወደ ጽድቅ በቃሉ ይጠራል። እግዚአብሔር ከልጅነት ወደ ብስለት በቃሉ ያሳድጋል። እግዚአብሔር ከስቃይ ከለቅሶ በቃሉ ያጽናናል። አንዱ ቃል ፈጣሪ እንደሆነ እናነባለን። በእግዚአብሔር ቃል ሰማዮች ጸኑ ይላል። አንዱ ቃልም አሳላፊ ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚህ እግዚአብሔር በመከራ ውስጥ በስደት ውስጥ በልዩ ልዩ የህይወት ውጣ ውረድ ውስጥ ለሚኖሩ ልጆቹ ቃል አለው። በሐዘን ሸለቆ ውስጥ ብናልፍ እግዚአብሔር ደግሞ የደስታ ዘይትን ማፍሰስ ይችላል። በመከራ ምድረ በዳ ውስጥ ብናልፍ እግዚአብሔር የህይወት ድምጽን ማሰማት ይችላል። ጠላት ማወክ ይችል ይሆናል፣ እግዚአብሔር ማጽናናት ይችላል።
ጠላት መግፋት ይችል ይሆናል፣ እግዚአብሔር ደግሞ ይደግፋል። ጠላት መፈታተን ይችል ይሆናል፣ እግዚአብሔር ግን ያሳልፋል። ስለዚህ አንደኛ ጴጥሮስ በመከራ ውስጥ ለሚኖሩ ክርስቲያኖች የተላከ የማጽናኛ መልእክት ነው። ምዕራፍ 1 በመከራ ስለ መጽናት ነው የሚናገረው። በመከራ ስለ መጽናት ነው የሚናገረው። ምዕራፍ 2 በመታዘዝ ስለ መጽናት ነው የሚናገረው። ምዕራፍ 3 በቃል ኪዳን ስለ መጽናት ነው የሚናገረው። ምዕራፍ 4 በፍቅር ስለ መጽናት ነው የሚናገረው። ምዕራፍ 5 በመገዛት ስለ መጽናት ነው የሚናገረው። ምዕራፍ 1 በመከራ ስለ መጽናት ይናገራል። በመከራ የሚጸኑበት ምክንያቱ ምንድነው? መከራ ትምህርት ቤት ነው። መከራ ምንድነው? ትምህርት ቤት ነው። በትምህርት ቤት ያለ ተማሪ ሲደወልለት ይወጣል እንጂ ለራሱ ደውሎ አይወጣም። በመከራ ውስጥ ስናልፍም ቀኑን እኛ እንቆርጠው፣ አስተማሪው እግዚአብሔር ግን ይቆርጠዋል። እግዚአብሔር ይመስገን። ስለዚህ መከራ ትምህርት ቤት ነው። እግዚአብሔር በዚያው ውስጥ እኛን የሚያስተምረን ነገር አለ። በመልካም ቀኖች ያልገቡን ነገሮች በመከራ ቀን ይገቡናል። በመከራ ውስጥ አሁንም የሚያጸናን ነገር የምዕራፍ 1 ሐሳብ በመጠን መኖር ነው። ከአልጋ መውደቅና ከመሬት መውደቅ ልዩነት አለው። ከፍ ባልን ቁጥር አወዳደቁ እየከፋ ነው የሚመጣው። በመጠን የምንኖር ከሆነ ግን ስደትም ቢመጣ ከለመድነው ኑሮ ትንሽ የተለየ ነገር ነው የሚገጥመን። ስለዚህ በመጠን መኖር መከራን ይቀንሳል። ምቾታችን ምቾት አልሆን ያለን ለምንድን ነው? የጉስቁልና ስጋት ስላለበት ነው። የነገሰው ቦርድ እያለ ይፈራል፣ ንግስናውን አያጣጥምም። ያገኘው ባጣ እያለ ይሰጋል፣ ማግኘቱን አያጣጥምም። በመጠን ስንኖር መከራ ያስፈራል። ወገኖቼ ለዚህ የተመጠነ ዓለም የተመጠነ ኑሮን መምረጥ መከራን ይቀንሳል፣ ከመከራ ስጋትም ያድናል። እግዚአብሔር ይመስገን። ስለዚህ በመጠን ኑሩ ነው የሚለው። በመጠን ኑሩ ነው የሚለው። ሌላው የቃሉን ዘላለማዊነት ማሰብ ነው። በመከራው ውስጥ ስናልፍ ለመጽናት እማልፍ የለም፣ ቃሉ ብቻ አያልፍም። መከራችን እንኳን ለማለፍ ተገዝቷል። አሳላፊው እግዚአብሔር በዙፋኑ ነው። እግዚአብሔር ሂድ ሲለው አልሄድም ብሎ የሚጸና መከራ የለም። እግዚአብሔር እለፍ ሲለው አላልፍም ብሎ የሚቆይ ስቃይ የለም። እግዚአብሔር ሲናገር ድንጋይም ልብ አለው። እግዚአብሔር ሲናገር ተራራም ጆሮ አለው። አንተ ተራራ ሆይ ምንድነ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። መከራችንን እኛ ብናናግረው አይደነግጥም። እግዚአብሔር ሲናገረው ግን ይደለደላል። ጌታ ሆይ መከራዬን ተናገረው። ወገኖቼ መታችሁ የእግዚአብሔርን ቃል ስትሰሙ መከራችሁም አብሮ ይሰማል፣ ፈተናችሁም አብሮ ይሰማል። የእግዚአብሔር ቃል ምግብ ብቻ አይደለም፣ የእግዚአብሔር ቃል የሚዋጋልን ነው። የቃሉን ዘላለማዊነት ማሰብ በመከራ ያጸናል።
የምዕራፍ 2 ሐሳብ በመታዘዝ መጽናት ነው። ሰዎች በመታዘዝ ሊጀምሩ ይችላሉ፣ በመታዘዝ ግን ላይጸኑ ይችላሉ። የእንግዳ ፍቅራቸው፣ የእንግዳ ትህትናቸው ታዛዥ ሊያደርጋቸው ይችላል፣ ግን ላይጸኑበት ይችላሉ። በመታዘዝ መጽናት የመጀመሪያውን ፍቅር መጨረሻው ላይ ማሳየት፣ በመንፈስ ጀምሮ በመንፈስ መጨረስ፣ በመታዘዝ መጽናት። በመታዘዝ መጽናት። መታዘዝ የማደግ መገለጫ ነው። መወለድ አንዴ፣ ማደግ ግን ዕለት ዕለት ነው። አንድ ጊዜ በክርስቶስ አምነን እንድናለን፣ ዕለት ዕለት ግን በቃሉ እናድጋለን። አንድ ሰው ማን ፈጠረ ቢሉት እግዚአብሔር አለና ግን ገና አላለኩኝም አለ። እግዚአብሔር ፈጥሮናል ግን ገና አላለቅንም። እያንዳንዱ ቀን የምንሰራበት ነው። እኛን መስራት የማይደክመው ጌታ ስሙ ብሩክ ይሁን። በመታዘዝ መጽናት ከዓለም የወጣንበት አንዱ ዓላማ ነው። እስራኤል ከግብጽ የወጡት ከግብጽ ለመውጣት ብቻ ነው እንዴ? ከግብጽ መውጣት መነሻ ዓላማ ነው። ከነዓን መድረስ ግን መድረሻ ዓላማ ነው። ስለዚህ ምዕራፍ 2ን ስታዩ ጴጥሮስ ከጨለማ ወደሚደነቅ ብርሃን የጠራችሁ እናንተ ለእርሱ ቅዱስ ሕዝብ፣ የንጉሥ ካህናት፣ ለርስቱ የተለየ ልዩ ወገን ናችሁ ይላል። ይሄ ቃል ከግብጽ ለወጡት ለእስራኤል ልጆች በዘጸአት 19 ላይ የተነገረ ቃል ነው። በመታዘዝ መጽናት አሁንም አርአያ የሚሆነን ማን ነው? ክርስቶስ ነው። መስቀልን ተሸክሟል እሱ። እኛ በጎ ብንሰራ ክብር አለን። ጌታ ለመክበር አልታዘዘም። ሕይወቱ ኃይል እንዲሆነን፣ ሕይወቱ የምሳሌ ልክ እንዲሆነን ጌታ ታዘዘ። እኛን ጌታ ኑሩልኝ ብሎ ነው የሚማጸነን። ልጁን ግን ሙትልኝ ብሎ የተማጸነው። እኛ ለመኖር የምንፈተነውን ትእዛዝ ሙትልኝ ለሚል ትእዛዝ፣ ሙት ለሚል ትእዛዝ ልጁ ታዘዘ። እግዚአብሔርን እስከ ሞት ድረስ መታዘዝ ከልጁ የምንማረው ነው። ምዕራፍ 3 በቃል ኪዳን መጽናት ነው። ትልቁ ቃል ኪዳን በዚህ ዓለም ላይ ምንድነው? ትዳር ነው። ይሄ ቃል ኪዳን እንዴት ነው የሚጸናው? አንደኛው ወገን ሲያጎድል አንደኛው በመሙላት፣ አንደኛው ወገን ሲያጎድል አንደኛው በማኩረፍ ቃል ኪዳን አይጸናም። ያንዱ ክፍተት ባንዱ ሙላት ነው ቃል ኪዳን የሚጸናው። ወገኖቼ ፍቅራችን እኩል አይጀምርም፣ ጠባችንም እኩል መጀመር የለበትም። አንዱ ሲጨርስ አንዱ እየጀመረ ነው ወዳጅነትን ረጅም ጉዞ የሚያስጉዘው። ስለዚህ የትዳር ጓደኛ የመድከም ዘመኑ ላይ አብሮት ያለው ሊያስታምመው ይገባል። የተራ ጉዳይ ነው እንጂ እኛም ተረኛ ታማሚ ነን። የተራ ጉዳይ ነው እንጂ እኛም ተረኛ ደካማዎች ነን። በቃል ኪዳን መጽናት በኑሮ ውስጥ፣ በቃል ኪዳን ውስጥ፣ በትዳር ውስጥ ሞት ነው መጨረሻ፣ ጠብ አይደለም መጨረሻ። እግዚአብሔር የትዳርን ድንበር ያደረገው ሞትን ነው። የትዳር የበላይ ጠባቂ መዘጋጃ ቤት አይደለም፣ አፈራራሚ ነው እሱ። የትዳር የበላይ ጠባቂ መፋታትን እጠላለሁ ያለው እግዚአብሔር ነው። በክፍሉ ላይ እንደምናየው በማስተዋል ኑሩ ነው የሚለው።
በማስተዋል ኑሩ። ምንም እንኳን ብንተዋወቅ ምንም ብንዋደድ ግን በማስተዋል መኖር አለብን። ምክንያቱም ያለ ገደብ ብንለቀቅ የሚሸከመን እግዚአብሔር ነው። ሰው ልክ አለው። ሰው አቅሙ ልክ አለው። በቃል ኪዳን መጽናት፣ በወዳጅነት መጽናት የምዕራፍ 3 ሐሳብ ነው። በወዳጅነት ምን ማለት? መጽናት። በወዳጅነት ለመጽናት ትልቁ ነገር ምን ይመስላችኋል? አንደበትን ማከም ነው። አንደበትን ማከም። እቺ አንደበት ከንፈር በሚባል መጎናጸፊያ ጥርስ በሚባል አጥር ውስጥ ተደብቃ ነገር ግን ሳትታይ የሚታይ ስራ የምትሰራ ናት። አንደበት ለወዳጅነት በጣም ወሳኝ ነው። ወዳጅነት የሚገነባው በአንደበት ነው፣ የሚፈርሰው በአንደበት ነው። በዓለም ላይ ብዙ ነገሮችን ሰው መግዛት ችሏል። ራሱ ጋር ያለ አንድ ነገር ግን አልገዛ ብሎታል፣ አንደበቱ። ወገኖቼ ዛሬ ዘመኑ ሰልጥኗል። የሰው ልጅ ዱላ እንኳን መማዘዝ እያቆመ ይመስላል። አንደበት መማዘዝ ግን ከመቼውም ጊዜ ልክ ጨምሯል። ዛሬ ሰው ሁሉ እየተናቆረ ያለው፣ ሰው ሁሉ እየተቋሰለ ያለው ኒኩለር ተተኩሶ አይደለም፣ አንደበት ተተኩሶ ነው። ስለዚህ ወዳጅነትን ለመጠበቅ አንደበትን ማከም ይገባል። ወዳጅነትን ብቻ አይደለም መልካሙን ቀን ለማየትም ነው የሚለው። ከመልካሙ ቀን ግብዣ የሚያስቀር አንደበት ነው። እኛ እንደ ቀላል ነው የምንቆጥረው አንደበታችንን። ነገር ግን ጌታ ምን አለ? ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ አለ። የመላው ሰውነታችን ጤንነት ማሳያው ያለው ምላሳችን ላይ ነው። ይህ ብቻ አይደለም። በአምልኮ መጽናት። አምልኮ ቃል ኪዳን ነው። አምልኮ ከእግዚአብሔር ጋር ያለን የወዳጅነት መጠበቂያ ነው። ጸሎት ህብረት ነው እንል እንዴ? ምስጋና ህብረት ነው እንል እንዴ? አምልኮ ህብረት ነው። ከእግዚአብሔር ጋር ያለን ወዳጅነት የምንጠብቀው በምንድን ነው? በአምልኮ ነው። ምዕራፍ 4 ላይ ጴጥሮስ በፍቅር ስለ መጽናት ይናገራል። ፍቅር የራሱን በደል በንስሐ ይሸፍናል። ማፍቀር የጀመረ ሰው ዝርክርክ ሆኖ የኖረ ማፍቀር ሲጀምር ታዩታላችሁ፣ መኳኳል ነው የሚጀምረው። ፍቅር ራስን እንድንጠብቅ ያደርጋል። ስለዚህ እውነተኛው ፍቅር በውስጣችን ሲኖር ኃጢአታችንና በደላችንን በንስሐ እንሸፍናለን። ይሄ ብቻ አይደለም፣ የሌሎችን ኃጢአት ደግሞ እንሸፍናለን። ፍቅር ሸፋኝ ነውና ጌታ የኛን በደል መሸፈን አይደለም፣ እኔ የሰራሁት ያህል ሆኖ ልቀጣበት ነው ያለው። እኛ ልንቀበል የሚገባውን የኃጢአት ቅጣት ጌታ ተሸከመ። የሁላችንን በደል የተሸከመው ኢየሱስ የዓለሙን ሁሉ ኃጢአት ከተሸከመ እኛ የአንድን ሰው ኃጢአት መሸከም የክርስትናችን ጥሪ ነው። ፍቅር የኃጢአትን ብዛት ይሸፍናል ነው የሚለው ቃሉ። በፍቅር መጽናት፣ በፍቅር መጽናት። ይሄ ብቻ አይደለም፣ አሁንም በመከራ ስለ መጽናት ይናገራል። መከራ በዓለም ላይ አይቀርም። መከራ ሰው ስለሆንን እንጂ ክርስቲያን ስለሆንን የምንቀበለው አይደለም።
ዓለሙ እሾህና አሜኬላ የበቀለበት ዓለም ነው። ሳይወጉ መኖር አይቻልም። እሾህ ጉዝጓዙ አሜኬላ ምንጣፉ በሆነ ዓለም ላይ ሳይወጉ መኖር አይቻልም። ጌታ ግን ይፈውሳል። የታመነው ጌታ ምዕራፍ 5 በመገዛት መጽናት ነው። ለማን ነው የምንገዛው? ለቤተ ክርስቲያን መሪዎች፣ ለመንፈሳውያን አገልጋዮች መገዛት፣ በመገዛት መጽናት። ሰዎች በመገዛት ይጀምራሉ፣ በመገዛት ግን አይፈጽሙም። ወገኖቼ መንፈሳዊ ልጅነት በእግዚአብሔር ቤት አለ። መንፈሳዊ ጉርምስና ግን ያላነበብኩም የለም። መንፈሳዊ ሽምግልና ነው ያለው። መንፈሳዊ ሽምግልና ነው ያለው። ስለዚህ በመገዛት መጽናት ይገባል። በእግዚአብሔር ቃል የሚመሩን መገዛት አለብን። በሕገ መንግስት ለሚመሩን እንደምንገዛው በሰማይና በምድር ጌታ ቃል ለሚገዙን መገዛት አለብን። የማይታየው ጌታ የሚመራን በሚታዩ አገልጋዮች ነው። አገልጋዮች ቁመት የምንለካካቸው ሳይሆኑ እግዚአብሔር የሰጠን ስጦታዎቻችን ናቸው። ስላልገባን ነው። በነፃ የሚመክረን፣ በነፃ የሚያስተምረን፣ በነፃ የሚያፈቅረን ካገኘን እግዚአብሔር ወዶናል። በመገዛት መጽናት ትህትናን እንደ ልብስ መልበስ ያስፈልጋል። ምክንያቱም እግዚአብሔር ጸጋን የሚያበዛው ለትሑታን ነው ይላል። ጸጋ እንዲበዛላችሁ ትፈልጋላችሁ? ትሑት መሆን አለባችሁ። ትሑት ላልሆነ ሰው ጸጋን መስጠት ለእብድ ሰይፍ መስጠት ነው። ጨርስበት ብሎ ነው። እግዚአብሔር ጸጋውን መሳሪያውን ለትሑታን ያስታጥቃል። ወታደር መሳሪያ የሚታጠቀው የመጨረሻ አማራጩ መተኮስ እንዲሆን ነው እንጂ የመጀመሪያ አማራጩ እንዲሆን አይደለም። ደረጃዎች አሉት። ዱላ አለ፣ ከዱላ ደግሞ የሚቀጥል አለ፣ የሚቀጥሉ ነገሮች አሉ። እግዚአብሔር ለትሑታን ጸጋ ያለብሳል። ትህትና አንዱ ምንድነው ስንል ለአገልጋዮች ለመንፈሳውያን አባቶች መታዘዝ ነው። በእውቀት በልጠን ልንገኝ እንችል ይሆናል። ግን ወላጆቻችንን በዲግሪም በወረቀትም ልንበልጣቸው እንችላለን። በእውቀት መብለጥ አባት መሆን ግን አይደለም ወገኖቼ። ተፈጥሯዊ ስርዓትን ሰዋዊው ስርዓት አይሽረው። የአባትና የልጅ ስርዓት ተፈጥሯዊ ስርዓት ነው። በመወለድ ውስጥ የሚገኝ ነው። ተፈጥሯዊ ስርዓት በሰው ሰራሽ ስርዓት አይሻርም። በመገዛት መጽናት አለብን ይላል። እንግዲህ ሐዋርያው በዚህ ክፍል ስታነቡት ምዕራፍ 5 ላይ የምንኖረው በፈታኙ ዓለም ውስጥ ነው። ዓለሙ ሞጋች ነው። ዓለሙ ፈታኝ ነው። ጠላታችሁ እንደተራበ አንበሳ ይዞራል ነው የሚለው። በአንበሳ ላይ ረሃብ ተጨምሮ መንቀዥቀዥ አለ። ግን እግዚአብሔር ለኛ ምንድነው? የእሳት ቅጽር ነው። እያንዳንዱ እንስሳ የሚፈራው ነገር አለ። ውሃ የሚፈሩ እንስሳቶች አሉ፣ አራዊቶች አሉ። አንበሳ የሚፈራው እሳት ነው። አንበሳ ባለበት ዱር የሚያልፉ እሳት ይዘው ነው የሚያልፉት። አይቀርብም። ሰውነቱ እሳት ከያዘ አይበርድም፣ ይነዳል። ስለዚህ ጠላት እንደ አንበሳ ቢያገሳ
ኢየሱስ ክርስቶስ የእሳት ቅጥራችን ነው። ስሙ ይባረክ። እኛን የሚደፍር ጠላት ቢኖር እንኳን ያመነውን አይደፍረውም። ቅጥራችን አይደፈርም። የእሳት ቅጥር ነው። እግዚአብሔር ይመስገን። አሁንም በመገዛት ውስጥ እርስ በርስ ሰላም መሆን አንዱ የመገዛት ጠባይ ነው። በእውነት ወገኖቼ በዛሬው ዘመን ላይ የቤተ ክርስቲያን መምህራን፣ የቤተ ክርስቲያን አባቶች፣ የሲኖዶስ አባላት ትልቁ ስራቸው ምንድነው? ነገር መዳኘት ነው። የእግዚአብሔር ቃል እንዳይሰበክ፣ በረከት ወደ ትውልድ እንዳይተላለፍ በነገር ተጥደው ይውላሉ። ወገኖቼ የኛ ሰላም መሆን ለአገልጋዮች ወንጌልን ለማሮጥ በጣም ወሳኝ ነው። በጣም ወሳኝ ነው። ጠላት የወንጌልን ስራ የሚያዘገየው በክርስቲያኖች መካከል ጠብ በመዝራት ነው። ስለዚህ በቤተ ክርስቲያን ውስጥ እኔ ወንጌልን እያሮጥኩ ነው ወይስ ለወንጌል እንቅፋት ነኝ ወይ ብለን ማሰብ ይገባናል። መንፈስ ቅዱስ ይርዳን። አዎ አንደኛ ጴጥሮስ ስለ መጽናት ነው የሚናገረው። የተጻፈበት ዓላማ ምንድነው? ማጽናናት ነው። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል። በስላሴ ስም ነው የሚባርከው። የስላሴን ግብር ይተነትናል። አብ አዋቂ ነው። በእግዚአብሔር አብ ታውቃችኋል ነው የሚለው። ልብ አድርጉ። በእግዚአብሔር አብ መታወቅ በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው። ትልቅ ግብዣ አዘጋጅታችሁ የማይታወቁ ሰዎች ሊስተናገዱ ይችላሉ። የተጠሩት ግን የታወቁ ናቸው። የተመረጡት ግን የታወቁ ናቸው። የታወቅነው በአብ ልብ ነው። እግዚአብሔር ይመስገን። በዘላለሙ ጌታ፣ በነገስታት ንጉስ በእግዚአብሔር መታወቅ። ጴጥሮስ ሰላምታውን በዚህ መታወቅ ነው የሚጀምረው። ወገኖቼ በሰላም ገና በሰላምታው ነው መልስ የሚሰጠው። ዓለሙ ቢገፋችሁ ባያውቃችሁ ነው። እግዚአብሔር ግን ያውቃችኋል። ዓለሙ ቢጠላችሁ ባያውቃችሁ ነው። በአብ ልብ ግን ከዘላለም ታስባችኋል። ልብ አድርጉ። ጊዜ የወለደው ፍቅር ጊዜ ይሸኘዋል። ያ ፍቅር ግን ከጊዜና ከቦታ በፊት ነው። ጊዜ የወለደው ፍቅር ጊዜ ይሸኘዋል። ያ ፍቅር ግን ከጊዜና ከቦታ በፊት ነው። እግዚአብሔር ይመስገን። ወልድ ደግሞ ደሙን ረጭቷል። ደሙን ረጭቷል። ስለኛ ደሙን አባክኗል። መርጨት ምንድነው? መቀደስ ነው። በብሉይ ኪዳን ሕዝብና ንዋያተ ቅድሳት እንዲቀደሱ እንዲለዩ ደም ይረጫሉ። ጌታ ደሙን ሲያፈስኛ ለእግዚአብሔር ተለየን። በመንፈስ ቅዱስ የሚቀደሱ ቀዳሹ ማን ነው? መንፈስ ቅዱስ ነው። ሊቀ ቀዳሴያን የሚቀድሰን መንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። ጸጋና ሰላም ለእናንተ ይሁን። በገላትያ፣ በጳንጦስ፣ በቀጰዶቅያ ያላችሁ ጌታ በአድራሻችን መልእክት ይልካል። ባለንበት ቦታ ባለንበት ሁኔታ ጸጋ መዳን ነው። ሰላም ማረፍ ነው። ጸጋና ሰላም ይብዛላችሁ። እግዚአብሔር ገና በሰላምታ መልስ ይሰጣል። እግዚአብሔር ገና በሰላምታ መልስ ይሰጣል። ክብር ለስሙ ይሁን። ወገኖቼ በመከራ እንድንጸና በትግል ሁሉ
ጌታን እያየን እንድንበረታ አናውቃችሁም በሚሉን ዓለም ላይ በሚያውቀን ጌታ እንድናርፍ ጸጋ ይብዛልን። አሜን። እግዚአብሔር ልባችሁን ይደግፍ። አሜን አሜን።